ልንደግፋቸው ልንመክራቸው ይገባል። እሱ አይደል ቢሆን ልጅቷ አይደል ቢሆን በጣም ያንግ ወጣት ምንም የምታውቅ ልጅ አይመስለኝም። እዚህ ትሆን አማርኛ ትችላለች ልጅቷ ሞራል አትችልም፣ ብዙ አትችልም። ውጪ ሀገር ተወልዳ ያደገች ነች መሰለኝ አይደል? አዎ። እና እሷን ቢሆን ምንም የማታውቀው ነገር ውስጥ ነው የከተቷል። በዚህ አጋጣሚ ምን ስትል ሰማሁ? ሌላ የቀረበብህ ክስ አይ ኢትዮጵያዊነት እንድትጠላ አድርጓል፣ ሌላ ቋንቋ አማርኛ፣ ኦሮምኛ እንዳትሰማ እንዳትዘፍን ምናምን አድርጓል የሚባልም ክስ ቀርቦብህ ነበረ። ምንድን ነው በሱ ዙሪያ ያልትብል? ማለት ስለ ሀገር፣ ስለ ፖለቲካ፣ ስለ ዘፈን ምናምን ዘፈን ያ ኦፍኮርስ እናወራለን። ስለ ዘፈን ስል ግን የሆነ ዘፈን ወይ እልክላታለሁ ወይ እሷ ትልክልኛለች፣ በዚህ ስራ በዚህ እንስራ ምናምን እንባባላለን። ገባ? ከዚህ የዘለለ ግን በዚህ ዘፈን አትስሪ ወይ እንደዚህ አትግቢ። አንዳንድ ሪስፔክት የማደርጋትን ቤት ሳገኝ ደግሞ እሷን የሚዘልፉ የሚሳለቁባት ቦታዎች ሳይ ኦፍኮርስ እነዚህ የሚያከብሩ ሰዎች አይደሉም፣ ከነሱ ጋር ትግቢ እላታለሁ። ከዛ ባለፈ ግን ስለ ዘፈንም አውርተን አናውቅም፣ ስለ ብሔርም አውርተን አናውቅም፣ ስለ ሀገርም እንደ ሀገር አውርተን አናውቅም ከልጅቷ ጋር። ዝም ብሎ የሚቀርብብህ ክስ እንደው አንተን ለማስጠላት ነው። ኢትዮጵያን እንድትል አይፈልግም፣ እንትን ሙዚቃ እንዳትሰማ እዚህ እዛ እንደዚህ አይነት ነገር ውስጥ እንደማትገባ እርግጠኛ ነው። ያ ነው በእንደዚህ ነገሮች ምንም ተነጋግረን አናውቅም ከልጅቷ። በቃ እየዘለለ ያልኩትን ይሄ ቪዲዮን አውጭ ብያት አላውቅም በጭራሽ። የሰራችውን ቪዲዮ አውጭ ብያት አላውቅም ነበር ይበል። ሰዎች ጋር ስትገባ ላይ ብላ አሁን አንዳንድ ጊዜ ዲስሪስፔክት ያደርጓታል፣ ይስቁባታል። ማለት ልጅቷ በጣም እኩዮች ብንሆኑ ከልጅቷ ጋር ግን ላይ ትንሽ እንትን ነገረች ነው። የደጅ ሀገር ተወልደው ያደጉት እንደኛ ሀበሻ እኛ ሀበሾች በዱላ ተጠጥጠን በርበሬ ታጥለን ያደግነው እና ለሁሉም ነገር መቋቋም እንችላለን የደረሰ ቢደርሰን ማለት ላይ። እሷ ግን እንደዛ ነገር ስስ ወረቀት እንደ ነጭ ወረቀት ስስ አላ እንደዛ ነች። ብዙ ነገር ስለ ሀበሻን ነገር ስለማይገባት ነው ይህን ቤት አይጠቅምሽም ከነዚህ ጋር ትግቢ የሚባል ነገር ይሄ ነው። አሁን ግን ጥሩ ሁኔታ ላይ ተረዳድታችኋል። በተቻለ መጠን መግባባቶች አሉ፣ እርስ በርሳችሁ ያወራችሁት ምናልባት የልጅቷንም ጭንቅላት እንዳያበላሿት መግባባት ላይ ደረሳችሁበት ያወራችሁበት ጉዳይ አለ። በዚህ ጉዳይ ያ ምንም መሀላችን ላይ የተፈጠረ ነገር የተቀነሰ ነገር የለም፣ የተጨመረ ነገር የለም። ስለዚህ በዚህ 3-4 ቀን ውስጥ ያለው ምንም ነገር የለም፣ አዲስ ነገር ምክሬ ግን ምንድን ነው ይሄ የአዳልቶች ይሄ በቃ ቶክሲክ የሆነ ጀነሬሽን ተበላሽቷል። እኛ በፖለቲካውም ተበላሽቷል፣ በዘረኝነት በብዙ ነገር ተበላሽቷል። እሱን የምታመጡት ከሆነ የምትቀላቀሉት ከሆነ በጣም አስቸጋሪ ነው። ኢቭን ለሌሎቻችሁ ለአንተ ብቻም ሳይሆን ለሌሎቻችሁ። ሌላ ቅድም አሞራው አንድ ጥሩ ያለው ነገር አለ። ችግሮቻችሁን እንደው ራሱ ፍቱት። ሚዲያም ላይ ስታመጡት፣ ፖለቲካ ስታረጉት፣ ምንም ስታረጉት በእርግጥ ከባድ ነው። ዛሬ ላይ በሃይማኖትም ተቋማቶች ሁሉ ገብቷል ይሄ የእንትን ጉዳይ። ግን ምንም የሚፈጥረው ህብረትም የሚሰራው ፍቅርም የለም። እስቲ አወይ ማድረግ እስፔሻሊ ይሄ ቶክሲክ የሆኑ ሰዎች ጋር ሄዶ ምክር፣ ንግግር፣ ዲስከሽን ማድረግ በጣም ተገቢ ያልሆነ ነገር። ለአሞራው ጥሩ ምሳሌ መሆን የምትችሉ በእድሜ የገፋችሁ ሰዎች አሞራውን በማንነቱ ለማሸማቀቅ አሞራው ከፈለገ ህወሓት ይሁን ከፈለገ ለምን የህወሓት ሊቀመንበር አለ፣ መብቱ ነው። ማንም ሰው ማንነቱን ከተቀበለች ትቀጥላለች፣ ካልተቀበለች ችግር የለም። ሁለቱም ቆንጆ ልጆች ናቸው። እሷም ቆንጆ ናት፣ እሱም ቆንጆ ነው። እሷም ወዳታታም እሱም ሴታታ። እዚህ ውስጥ የምትገቡ ግን አዳልቶቹ ናቸው። እናንተ የጭንቅላታችሁ የተመረዘ ሰዎች ፖለቲካውን ወደሚቀጥለው ትውልድ፣ ጥላቻ ወደሚቀጥለው ትውልድ የምታስተላልፉ መብቱ ነው። አንድ ሰው ትግራዋይ ብቻ መሆኑ ሳይሆን ህወሓትን መደገፍ ብቻ ሳይሆን የህወሓትም ሊቀመንበር መሆን ይችላል። በዚህ ማንኛውም ሰው እንትን ሀሳብ ሊገባው አይጠበቅም። በማንነቱ ደግሞ ለማሸማቀቅ የሚካሄድበት ነገር ለማንም አይሰራም። ምንም ይሄ
ትግራዋይነት የከበረ ቀደም እንዳልኩት ነው የከበረ ማንነት ብዙዎች ትግራዋይ መሆን የሚፈልጉት ነው የተሸማቀቅበት ሳይሆን ኢትዮጵያ የምትባል ሀገር ዛሬ ያደረሳት ትግራዋይ እንደሆነ እናውቃለን። በዚህ አጋጣሚ አሞራው ምናልባት አንተ በቀጣይ ሁኔታ ከእሷ ጋር ለመቀጠል ይሄ ከዚህ ከፖለቲካው ከምናምኑ የጸዳ ግንኙነት ለመፍጠር ምን ብናረግ ወይንም እሷ ምን ብታረግ አንተስ ምን ብታደርግ ጥሩ ነው ትላለህ? በዚህ አጋጣሚ ወደፊት ለመሄድ የሚያስቀጥል እንደው ወደፊት እንቀጥላለን ስትል እንደው እሷ ይሄንን ብታረግ እኔ ይሄን ባረግ ነው የተሻለ ወደፊት የሚያስቀጥለን የምትለው? እኛ ጋር የሆነ የሚኮረኮር ነገር እኛ ጋር የለም። ይሄ ባይሆን ፍቅራችን ይቀጥላል የምንለው ነገር የለም። ማለት ክፉ ነገሮች ወይ ደግሞ እንደዚህ መጥፎ ነገሮች እና መሀል ላይ የለም። ይሄ ቢሆን ኖሮ ፍቅራችን ይቀጥላል ወይ ምናምን የምንልበት ምንም ነገር የለም። ሁሉም እንደነበረው ሶሻል ሚዲያ ግርግር ነው። ስለ 3 ነገሮች ለማተኮር መናገር ፈልጋለሁ። እዛው ያሉ አንደኛ ነገር ስለ አካውንት ነው የተነሳው ወሬ። ኦኬ አካውንቱ በሙሉ ወስዶታል እሱ ጋር ያለው እየተባለው ነው። እና ኦፍኮርስ አይ ቲንክ ከ5 ወር ነው 6 ወር በፊት ነው መሰለኝ። እና ያ አካውንቱን በሙሉ ከበኔ ስም የኔ ቲክታክ 4 ነው 3 ቲክታክ ነበረኝ ራሴ በሙሉ እንግሊዝኛ ያለ ስልክ አድርጌ የእሷን አካውንት ነው ወደዛ ያደረኩት የሚሉና የኔ ስልክ ማለት ነው። ምክንያቱም የዛን ጊዜ እሷ ኢሜል አልነበራትም ስልክም አልነበራትም እንድትወጣ ከዛ ሀገር ቤት ማለት ነው። ከሀገር ቤት እየወጣች ባለችበት ጊዜ እሷ ወጣ ወደ አሜሪካ ስትገባ የራሷን ስልክ ስታወጣ እና የራሷን ኢሜል ምናምን ስታወጣ አሁን የራስሽ ስልክ አለሽ የራስሽ ኢሜል አለሽ በራስሽ ቀይሩ ተባብለን የራሷን ኢሜል ቀይራው በራሷ ስልክ አድርገው ስቲልም ከኔ ጋር አለ አካውንቱ የኔ አካውንት ደግሞ ከእሷ ጋር ማለት ነው። ይሄ አካውንት ማለት ነው አዲስ ነገር አይደለም። የኔ አካውንት ከእሷ ጋር አለ የእሷም አካውንት ከኔ ጋር አለ ማለት ነው። ምንም እንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለ እናቴ ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለኔ እናትየውን ሰድቧታል ምናምን ብዙ ወሬ አለ። እኔ እናትየውን አልሰደብኳትም። ስቲቭን ይቅርታ ተሰደብ ማለት ባዳ አይደለችም። ይቺ ሴትዮ ዘመድ ነች፣ ቤተሰብ ነች፣ እናት ነች። ለነገም ለኛም እናታችን ነች እና እኔ መጥፎ ስድብ አልተሳደብኩም። የልጅነት ሆኖም ትንሽ የንዴትም ነገር ስለነበር ያወራኋቸው ቃላቶች በጣም ማይነት ስለሆነ ከሶሻል ሚዲያ ስለሆነ በጣም ለራሴ ይፈራል እና ማለት እኔ ተሳስቼ ሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነ ይቅርታ ልላት እፈልጋለሁ። ግን አካውንቱ መጀመሪያ ቪዲዮን ማየት እፈልጋለሁ። ይቅርታ ላለው ኦኬ። ከዛ ግን ይሄ ቪዲዮ አለ ይሄ እየሰደብካት ላይ አልነበረም ከተባለ ደግሞ በራሴ አካውንት ቪዲዮ ሰርቼ ይቅርታ ብዬ ለህዝቡ እንጠይቃለሁ። ይቅርታ ለእሷም ይቅርታ ጠይቃለሁ። ለማንንም ሶሻል ሚዲያ ላይ ያለው ለማንም እኩዮቻችን ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር እንባባለን። አጥፍቻለሁ በድያለሁ ይቅር በይኝ እንባባለን። እሷ እናት ነች። ምንም ቢሆን ግን ከማንም በላይ እናት ነች። ኢቭን የሆነ ጥል ላይ ሲመጣ የሆነ ያለመቀራረብ ነገር እንትን ሲመጣ ለራሱ ስታፕ ቺዙርማም እናትሽ ነች ምናምን ነው የሚለው። ሁልጊዜ እናት ነች መጨረሻ ላይ መደበቂያ ነች። እና እኔም ራሱ እንደዛ ነው ሰው ወይዘሮ ቲና በመጀመሪያ እኔ መጥፎ ቃላቶችን አላወጣሁም። እናት ነሽ አንቺን ምንም ነገርም ላወጣ አልፈልግም፣ ምንም ነገርም አላወጣም። መጥፎ ነገርም ስለ አንቺ ያወራሁት ሶሻል ሚዲያ ላይ ካለ መጥፎ ነገር ያወራሁት ምንም ነገር ቢሆን ሶሻል ሚዲያ ላይ ከልቤ ይቅርታ ጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ላይ ሊኖሩ ያልቻሉ ይህንን ህይወት ማስተካከል ብለን ማሰብ ለራሱ አንድ ፎልት ነው። እንድንጸየፈውም ያስፈልጋል ማለት ነው። አንድ ሰው ህይወቱን ማስተካከል አለበት፣ ኑሮ ማስተካከል አለበት።
እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያሰራር ከማንም በላይ ክብር ይኖርሃል የሚቀጥለው ማለት እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስራ ቤትሽ ከልብ ይቅርታ ጠይቃለሁ። ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧታል በሚለው ወሬ የተነሳ ቪዲዮውን አምጡልኝ ሰድቧታል የተባለው ሜንሽናል ቪዲዮ ላይ እኔም በራሴ ሰፊ ቪዲዮ ሰርቼ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያ ላይ ከመጣሁ ብዙ ዓመት ነው። ብዙ ችግሮችን ገጥሞኛል። ብዙ ፈተናዎችን፣ ብዙ ተሰብሬያለሁ። ሁሉ ነገርን አውቀዋለሁ እና ለእኔ ምንም ችግር የለውም ኦኬ ስለማውቀው እና እሷን ብታረጉ ደስ ይለኛል፣ ብታረጉ ደስ ይለኛል ለሁላችሁም። በዚህ ነገርን ያልገባቸው ሰዎች ደግሞ ወደ ዘር ምናምን ትወጣለ። ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም። ፍቅር ፍቅር ነው እና ማንም ሰው ደግሞ ሀብታም ሆኖ የተወለደ የለም። ማንም ሰው ድሃ ሆኖ የተወለደ የለም። ሁላችንም እኩል የተወለድነው። ሰርተህ ነው የምትለወጠው፣ ተምረህ ነው የምትለወጠው። ለዚህም ደግሞ እየተማርን እየሰራ ነው። በአሁን ባንገባ ለራሱ ጊዜ ሲፈቅድ ፈጣሪም ሲፈቅድ ፈጣሪ ባለው የትም አትሄድም። ፈጣሪ ካልሆነም የትም አትሄድም እና አንድ ቀን የራሳችንን የምንመራበት ጊዜ አለ ብዬ ተስፋ አደርጋለሁ። ለሁላችሁ ሌላ አንድ ምነግርህ ጥሩ ስላነሳኸው ሁሉ ጊዜ እንደው ማንኛውም ትልቅ ሰው እናትና አባቷን እናቷን ቢሆን ምኗን አይነው ስህተቷ የእናትዬ ይገባኛል፣ ግን ሬስፔክት አድርጋት። ብትሰድብህም ብትናገርም ጀስት ኢግኖር እንትን መልስ አትስጥ። አይነው አንዳንድ ጊዜ ትደነግጣላችሁ። በእናንተ እድሜ ያላችሁ እንደኛ ትልልቅ ሰዎች የማይሆን ነገር ስናወራ ስናደርግ ስታይ ያስደነግጣል። እናትየዋን እናቷ እስከሆነች ድረስ ሁሌ አክብራት። ምንም አይነት ብትሰድብህም መጥፎ ነገር ብትናገርም መልስ አትስጣት። አንድ ቀን ወደ አይምሯ ስትመለስ ስትጸጸት ይቅርታ የምትጠይቅበት ይሆን። አትመላለስ። ምክንያቱም እናትነቷ የእሷ ብቻ ሳይሆን ያንተም ነው። በእድሜ እናትህ ነች። ኤኒዌይ ስለዚህ ምንም ብትልህ ሚዲያም ላይ ትውጣ። አንደኛ ከእሷ ጋራ ቴክስትም አትደራረግ። ምክሬ ከእናትየው ጋር ቴክስት መደራረግም አስፈላጊ አይደለም፣ መነጋገርም አስፈላጊ አይደለም። እሷ ከፈለገ ምንም ብትናገር እንዳላየ እንዳልሰማ ሆነህ ለፍ። ጀስት ሪስፔክት። ምክንያቱም መጽሐፍ ቅዱስም የሚለው ነገር እናትና አባትን አክብር ስለሚል እሷን ማክበር ነው። ለእሷ ምክሬ ግን ምናልባት ይህንን ፕሮግራም በአንድም ይሁን በሌላ ካዳመጥሽ ቲንክ አሞራውም ይሁን እንደ ልጅሽ ነው በእድሜ ከአንቺ የሚጠበቀው ፍቅር ማሳየት ነው፣ ዘረኝነት ማሳየት ነው። የፖለቲካ አስተሳሰብ የአንቺ ትውልድ ተበላሽቷል በፖለቲካ። ስለዚህ ወደ ጎጥ ወደ ብሔር ገብተሽ ፍቅርን ሁሉ ሃይማኖትንም ፍቅርንም ምንንም ወደ ብሔር ካመጣሽው ስህተቱ ያንቺ ያንቺ ችግርና ያንቺ ስህተት የአሞራው ስህተት አይደለም። ከንግግራችሁ ውይይታችሁንም በደንብ አይቼዋለሁ። እናትየው ተሳስተሻል ማለት እፈልጋለሁ። ስህተቱን አትድገም። አሜን። ምናልባት ይሄንን ስለማንገናኝ ወይ ስለማንተዋወቅ ከሰማሽው አትድገም። የእነሱ ህይወት የእነሱ ለእነሱ ተውላቸው። እነሱ እንደፈለገ ያደርጉት። ከፈለጉ ቀጥሉት፣ ከፈለጉ ወጥሰው። እናንተ ግን ያለፈ በእኛ ትውልድ ላይ ያለፈ የፖለቲካ መርዛችሁን ወደሚቀጥለው ትውልድ አታስተላልፉ። ልጅሽም ኢንሰንት ነች። ልጅቷን ስሰማት በእናንተ ውይይት ላይ በጣም የምታውቀው ነገር የለም። ሽዳ አለች እኮ እሷ። የእናንተ ትራቫል የሆነ የፖለቲካል ኢሹ ውስጥ አትክተቱኝ፣ እኔ አላውቅም። የልጅቷንም ጭንቅላትም የልጅቷንም ልብ ማበላሸት ተገቢ አይደለም ለእናት። ምክንያቱም ልጅሽ ነች። ነገ ጠዋት እቺ ልጅሽ እልህ ውስጥ፣ ቁጭት ውስጥ፣ ንዴት ውስጥ ገብታ ህይወቷን በማይሆን መንገድ ነው የምትመሪያት። ትክክል ያልሆነ ነገር ትክክል አለ። ልጅሽን ሴቭ የምታደርጊያት ለልጅሽ ጥሩ በመንገር እንጂ መጥፎ በመንገር አለ። ከአሜሪካን ወጣት ወንዶች ጋር ለምን አትሄጂም? ከሱ ጋር ከምትሄጂ እሱ ትግራዋይ ነው ምናምን ከምትይ ያ ንግግር ልጅሽን የሚጠቅም ሳይሆን ልጅሽን የሚጎዳ። በስተመጨረሻ ልጅሽ የማይሆን ህይወት ውስጥ ብትገባ ታዝኛለች።
ሶ ለልጅሽ ጥሩ ምከር። የሰው ልጅ ከአዳምና ከሔዋን የመጣ ፍጡር ነው። ሁሉም ሰው እኩል የበላይ የበታች የሚባል በማንነት ከሆነ ትግራዋይ ደግሞ ክቡር ማለት ነው። በጣም ክቡር የሆነ ማንነት ኢትዮጵያን ኢትዮጵያ ያደረጉ ታላቅ ህዝብ ማለት ታሪክ የኢትዮጵያ ታሪክ መነሻው ትግራይ ነው። ወደድንም ጠላን እሱን ታሪክን ካለማወቅ መሬት ላይ ያለውን ሀቅ ሪያሊቲ ካለማወቅ ሊሆን ይችላል። እሱ የእውቀት ማነስ ችግር ሊሆን እንደሚችል አውቄ ልረዳው። አትሊስት ታሪካዊ የሆነ ሌክቸር መስጠት አልፈልግም ስለ ኢትዮጵያም ወይንም ስለ ትግራይ። አትሊስት ግን ማድረግ የምችለው አሞራውም ይሁን ዴንዚ የነሱ ህይወት ሊጠቅማቸው የሚችል ሊያፋቅራቸው ሊያገናኛቸው ችግርም ካለ ቢጣሉ እንኳን ለማስታረቅ ነው እንጂ ሰው ወላጅ ለማስጣላት አይሄድም። አሁን እነሱ ይታዘባሉ። ዴንዚም ይሁን አሞራው በእነሱ እድሜ በጣም ሊያፍሩ ይችላሉ። እነሱን ለማፋቀር እንጂ እነሱን ለማጣላት የሚሄድ አዳልት ወላጅ ነኝ የሚል ካለ አሳፋሪም አሳዛኝም ሊሆን ይችላል። እኔ ምክሬ ለእናትየው እንደዚህ ተገቢ ነገር አለ፣ በጣም ተገቢ ነገር አለ። ሶስተኛ የገባህበት ሩም ላይ የገቡት ሰዎች አንተን ለማሸማቀቅ የሄዱበት አንተ እንዲህ ነህ አንተ እንደዛ ነህ አውሽ እኛ እዚህ ሩም ገብታችሁ እንደዛ ባላችሁ በጣም ጥሩ ነበር ማለት በልካችሁ መልስ ሰጥ ነበር እና ተገቢም አይደለም። ሌላው አሞራው አይ ቲንክ ለወደፊትም ቢሆን ከሚዲያ እንደዚህ አይነት ሪሌሽንሽፓችሁን ከሚዲያ ኦፍ ማለት ወደ ሚዲያ ለማምጣት ለአንተ ምናልባት ለእሷም ብትነግራት ከእሷም ጋር ቀጥል ከማንም ጋር ሪሌሽንሽፕ ወደ ሚዲያ ሲመጣ ጥሩ ነው። ለምሳሌ ሚዲያው ላይ እንትን አዋቂዎች የተሰበሰቡበት አይደለም፣ ሀሜተኞች የተሰበሰቡበት። በሀሜተኞችና በወሬኞች መካከል ችግር አይፈታም በአዋቂዎች መካከል ካልሆነ በስተቀር። ስለዚህ የግልህም ይሁን የሪሌሽንሽፕ የትዳርም ይሁን የምን ችግር ሲኖር ስፔሻሊ ወደ ቲክቶክ ምናምን ይዞ አለመምጣት። አዋቂዎች ይኖራሉ ፒክ አድርጎ እነሱ ጋር ወስዶ እንደዚህ አይነት ችግር ገጥሞን ነበር እንዴት እንፍታው ምን እናደርግ ብትሉ ችግሩ ሶልቭ መደረግ ይችላል። ሚዲያ ላይ ግን ይዘው ስትመጣ ሞር እንዳልከው ቫይራል ሊወጣና ችግሩ ሞር እየተወሳሰበ ሊሄድ ይችላል። ያንተንም የማነው ዴንዚ የእናንተን ህይወትም የእናንተንም ጭንቅላት ሊጎዳ ይችላል። ኦቨርኦል ግን በዚህ አጋጣሚ ምናልባት ለወደፊቱ ምንም አይነት ከእሷም ጋር ካላችሁም ወረሰይበር ሚዲያችሁን ኦፍ አድርጉት፣ ሊሚት አድርጉት። አንተ አሁን ቅድም አንድ ያልካት ነገር አለ፣ በየሩሙ አትግቢ ይላት ነበር። ልክ እኔ እስማማ። ከዚህም በኋላ እንደዚህ አይነት ዲስከሽን ኢቨን ምላሽ አትስጥ። አንዳንዶች ያው ፖክ ሊያደርጉ ይችላሉ። ጀስት ፎርጌት፣ ምላሽ አትስጥ። ምላሽ ከሰጠው ነው ነገሩ እየተጋጋለ ሄደ። እኔ እዚህ ሩም እንድትመጣ ያደረግኩ አንዱ ትልቁ ምክንያት ከአንተ አንዳንድ ቀይ መስመሮች አሉ። ማህበረሰብን ህዝብን በተመለከተ ከተነካ ምላሽ እንሰጣለን። ማንም ሰው እግሩ እንደቀደመ እንደ ሳር እስኪከት ድረስ ከግለሰቦቹ አልፎ ወደ ማህበረሰብ ካልመጣ ምንም ችግር የለብንም። እዚህም አንሰበሰብም ነበር። ለሚቀጥለው ምክሬ እንደው ብታደርጉት ደስ የሚለኝ እሱ ነው። ከእሷ ጋር የመቀጠል ሀሳብ አለ አይደለ አሞራው? ግን ሪሌሽንሽፓችሁን ደግሞ ቢውልድ ሊያደርጉ የሚችሉ ኢንቫይሮንመንቶች ክሬት ብታደርጉ። በእሷ በኩልስ ምናልባት በዚህ በተፈጠረው በፖለቲካው በምናምኑ ባየችው በሰማችው ጉዳት ደርሶባታል፣ አዝናለች። ያለችበት ሁኔታ ምን ይመስላል? እዚህ አጋጣሚ አሞራው አሁን ባጭር ለናች ብሄልዝጋው ማለት ትንሽ ዲፍልገች የምናገር አልችልም አወያትም ስለሷና ግን የኛን ሪሌሽንሽፕ አንደኛ ያወጣው ሰው ምን ማኛ ነው። ምክንያቱም ከተታረቅን በኋላ ከእናት ወጋም ላይ ዲፕሊ ገባ እንትን ነበረው ሪሌሽንሽፕ ላይ ይገናኛል ነበር ከዚህ ጋር ያው ቀን ጋር ስለነበር ላይክ እሱ ነው ወደ ሶሻል ሚዲያ ሪሌሽንሽፕ ያወጣው እንጂ ሪሌሽንሽፓችን ሶሻል ሚዲያ ላይ አልወጣም ነበር። ላይክ ፍላጎት አልነበረ፣ የእሷን ፍላጎት አልነበረ። ላይክ ሁለታችንን ትምህርታችን እስክንጨርስ ድረስ ተግባብተን ነው የነበረው። ትምህርታችን መጨረሻ አለብን። ሳይኮሎጂ ተማሪ ሁለተኛ ዓመት ነበረች። አልፈልግም ማለች። ኦኬ ነርሲንግ ወይ ተማሪ ምናምን እየተመካከርን እየተወያየን ስለ ህይወት ስለኖር ምናምን
ነው በአንዴ መጥቶ ነው ላይክ ድብልቅልቁን ያወጣው። የብዙ ዓመት ፕላናችን የነበረው ነው የሰበረው እና አሁን ከእኔ ተማሩ። እዚህ ያላችሁ ህዝብ የቤተሰቦችን ገበና ይኖራችሁ፣ የእናቶቻችን፣ የአባቶቻችን፣ የፍቅረኛችን፣ የልጃችን ምንም ገበና የሰው ቤት ይላቸው አትነበሩ። በተለይ ደግሞ ሶሻል ሚዲያ ውስጥ ነው። ሶሻል ሚዲያ ላይ ምንም መፍትሄ አይገናኝም። ያቆራርጠሃል፣ ያጣላሃል፣ በዘር በሃይማኖት ወደ ብዙ ነገር ነው የሚወስዱ። ሁሉም ነገራችን ራሳችን በውስጣችሁ እንደብቁት፣ ራሳችሁ ለራሳችሁ መፍታት ሞክሩ። ሶሻል ሚዲያ ላይ ሶሻል ሚዲያ ነው። ከ10 ዓመትም በኋላ እንዲጠፋችን ለራሱ ይህ ያለህበትን ሪሌሽንሽፕ በአይሳካ ራሱ ሌላ ሪሌሽንሽፕ ጀምረህ ልጆች ወለድ ምናምን ይህ ራሱ እዛ ነው የሚቆዩ። ለወንዱም ለሴትም በተለይ ደግሞ እናትና ልጅ ሲሆን ወይ ደግሞ ልጅና አባት ሲሆን በጣም ከባድ ነው እና ሶሻል ሚዲያ ላይ መፍትሄ የለም። መፍትሄ አለ ብላችሁ ካሰባችሁ የለም ነበር። መፍትሄ ቢኖር ላይክ በእርዳታ ነገር ወይ ከታመማችሁ እርዳታ ነገር ምናምን ሲሆን ኦፍኮርስ መፍትሄ ይኖራል። ከህዝቡ ጋር አውርተህ እንተጋገዝ እንረዳዳ ብለህ ትችላለህ። ስለ የራስ ህይወትን ገበና መፍትሄ ስለ ችግሮችን ኮሚሽን ነገር ምናምን ነገሮችን ግን ሶሻል ሚዲያ ላይ ምንም አይነት መፍትሄ የለም። አባት ብሰዋል ያቋርጣል እስከ ዘላለም ራሱ ስትተያይ ለራሱ በደም የምትፈላለግ ነው የምትሆነው እና በዋካችን ለማንም ሰው የራሳችን ገበና አሳልፋችሁ አትስጡ። የቤታችን ግን በራሳችሁ ፍቱ። እኔ አንዱ እሱ ነው። ሁለተኛ ቀደም ያልከው ልጅ የእናንተንም ግንኙነት ሲበጠብጥ የነበረው ልጅ የህዝብን በጥባጭ ነው። እናንተን ብቻ ነው ብሔር ብሔረሰብ የሚሰድብ ነው ሲያሰኘው። ይሄ የምትለው ልጅ የሆነ የማኛው የምትለው ሲያሰኘው ኦሮሞን ይሰድባል፣ ሲያሰኘው ትግራዋይ ይሰድባል፣ ሲያሰኘው የአማራ ወሎዎች እንዲህ ናቸው እያለ ይሳደባል፣ ሲያሰኘው ሙዞች እያለ ይሳደባል፣ ሃይማኖት ይሳደባል። ይሄ ግለሰብ ለህዝብም ክብር የሌለው ሰው ነው፣ ለሃይማኖት ክብር የሌለው ሰው ነው። የሶሻል ሚዲያ ሀሜተኛ ነው ባጭሩ። በቃ ልክ አንዳንድ እናቶች አሉ ቡና ሲጠጡ በቃ ሁሌ ተሰብስበው የሆነ ርዕስ ፈልገው ማማት። እንደዚህ አይነት ግለሰብ እንኳንስ በእናንተ ጉዳይ አይደለም በአገር ጉዳይ እና በህዝብ ጉዳይ አንድም ቀን መፍትሄ ሳይሆን ስድብና ነገር እንትን የሚል ስለሆነ ከእንደዚህ አይነት ሰው አይ ቲንክ አንተ ብቻ ሳይሆን ማንም ሰው መራቅ አለበት። እንደዚህ አይነት ቦታ ገብቶ ቁም ነገር እሰማለሁ የሚል ሰው ካለ ታሪኩን አለማወቅ ነው። የግለሰቡን ስብዕና አለማወቅ ነው። የግለሰቡ ስብዕና በአዋቂነቱ አይደለም የሚታወቀው፣ ግለሰቡ በስድብና በሀሜቱ ነው የሚታወቀው። ስለዚህ እንደዚህ አይነት ቦታ ሄዱ እንዳልከው እንኳን የእናንተን አይደለም ህዝብን እንኳን እንደ ህዝብ ምን እንደሚል አይ ቲንክ ዓለም ያወቀው ፀሐይ ሞቃል ጉዳይ ነው። ሌላ ግን በዚህ አጋጣሚ አንተን ከመሰናበቴ በፊት አንድ ነገር ልንገር። ማንም ሰው በማንነትህ ሊያሸማቅቀህ ቢል ብዙ ወንድሞች ብዙ እህቶች ከአንተ ጎን እንዳለ እንድታውቅ። አንተን ከተናገሩ እኛ እንመጣለን። አሁን አንተ ፖክ አረጉ እኛ እንመጣለን። ብዙዎች እጅግ በጣም ብዙዎች ከአንተ ጎን እንዳለን መታወቅ መቻል አለበት። ከአንተ ጋር እንዳለን መታወቅ መቻል አለበት። ሰዎች በሌላ ነገር በማንነት ይሁን በሌላ ነገር አንተን ፌስ ካረጉ እኛ እንመጣለን። እኔ ብቻ ሳልሆን በጣም ብዙዎች አሉ። ስለዚህ ከአንተ ጋር እንዳለን አይዞ ልንልህ በርታ ልንልህ ከጎንህ እንዳለን እንድታውቅ እንፈልጋለን። በሪሌሽንሽፕም ይሁን በህይወትም ይሁን በስራም ይሁን እንዲሳካልን እንፈልጋለን፣ እንጸልያለን፣ ከጎንህ አለን። አንተን ሰው ሊናገርህና ሊነካህ ከፈለገ ግን እጅግ በጣም ብዙ ኃይለኛ ወንድሞች አሉኝ ይመጡባችኋል ብለህ እንድትናገር እንፈልጋለን። በማንነቴ ከነካችሁኝ ይመጡባችኋል፣ እግራችሁ እስኪቀጥን ድረስ እንደ ቄጤማ ሊነግሯችሁ የሚችሉ ሰዎች አሉ፣ እንዳትነኩኝ በማንነቴ ይበላል። አለበለዛ ቀይ መስመሩን ከዘለላችሁ አሉ ሌሎች። ስለዚህ እሱም በዚህ አጋጣሚ ልነግርህ እፈልጋለሁ፣ ከጎንህ ነን። አንተ በጣም ያንግ ብሪሊያንት የሆንክ በጣም ሃንድሰም እንዲሳካላችሁ እንፈልጋለን። ልጅቷም ማነው ዴንዚ የምትባሏ በጣም ቆንጅዬ ልጅ፣ ደስ የምትል ልጅ፣
ልቧም ጭንቅላቷም ንጹህ የሆነ ልጅ በዚህ አጋጣሚ ሰላም በልኝ። አንድ ቀን ደግሞ እሷን እንጋብዛታለሁ። በጣም አሪፍ ልጅ ደስ ትላላችሁ። ግን አለመታደል ሆኖ የኛ ትውልድ ይሄ የኛ ጄነሬሽን መርዝ አለው። የፖለቲካ መርዝ የምን መርዝ ወደ እናንተ ይዞት መምጣቱ ያሳፍረኛል። እሱን ሳይ ትናንት ዴንዚ ስታወራ እንዴት ልቤ እንዳዘነ ልነግራችሁ። ለምን የነዚህን ወጣት ልጆች ጭንቅላት ለማበላሸት ለዛ ደግሞ ይሄ ከብብጡና ከቂጡ ፀጉር አስቆርጦ ጭንቅላቱ ላይ የተከለ ልጅ እዛ ወስዶ ሰብስቧችሁ እንደዛ ሲያደርጋችሁ በጣም ነው ያዘንኩት። በጣም ነው ያፈርኩት። በጣም ነው ያዘንኩት። ምክንያቱም አትሊስት እኛ ጋር ቢያልቅ ፖለቲካውም ምኑም እኛ ጋር ቢያልቅ ወደ እናንተ ባይወርድ በጣም ነው ደስ የሚለኝ። ምክንያቱም እናንተን እንኳን ብንተዋችሁ በጣም ነው ደስ የሚለኝ እና በጣም ነው ያዘንኩት። ልጅቷ ራሱ ስታወራ ዴንዚ የምትላት በጣም ነው ልቤን የተነካኝ እና ከአንተ ጎን በጣም ብዙዎች አለን። እኔን ከረካችሁ ይመጣሉ ብለህ እንድታስተላልፍልን ሌላ ጊዜ እና ከጎንነን አለን። አይዞህ በርታ። በመጨረሻ የምታስተላልፈው መልዕክት ምናልባት ለአሞራው የምትሉት ማቃችሁ ሰዎች ማላቃችሁን አላስገባም መናገር የምትፈልጉ ሰዎች ገስት አሳያችሁኝ ስላስገባችሁ እችላለሁ። ማቃችሁ ሰዎች አሞራው የምትሉትን ማለት ነው። እኔ ግን ያው ምለውን ብያለሁ። ማንንም ሰው በማንነቱ ያጠቃችሁለት የተናገራችሁለት ቀይ መስመር የዘለላችሁለት ልንመጣ ስለምንችል ጥንቃቄ አርጉ። ስለዚህ ይሄንን ማለት ፈልጋለሁ። ለአሞራው አንዳንድ ነገሮች ማለት ፈልጋለሁ የምትሉ ገስት ላይ እጆቻችሁን አውጡና እማቃችሁ ብትሆኑ አስገባችሁ። ማላቀውን እንኳን አላስገባላችሁ። አንዳንዱ ማቀው ሰው አስገባለሁ። ማን ነው እስቲ ቆየ። እሺ አንድ ሰው አስገባ እስቲ። هاي ሰላም أمورا كمين يقوم دحندكم دقعدي معري ሰላም أيوة أمورا تولد حرديو كلنا تولدنا توالدنا عنا سلزي أنحنا تجارو زرنيا مات يكوناي سلزي أمر عها سلال كبلية دون وري أو هون خلنا سلزي تمرت خاله وبز سرح خاله سرح زودي أبوها أدمن تسويعو أيوها اللي بلك هللو أقولنها كلنا لنا أيوها زودي نا ساعة عمو سرح خاي ترسح أنحنا لا سرحنا تمرتنا ميكون سرحنا ميكون زودي تمرتها تخليها أمر عقوم متيلة لسس كنولينا أنا أدمن دي فرست جيست خمقون القائنا دون وري نا أدمن وان بتأعمل فوتيك كانت بركة